የሆሊውድ ልብ አንጠልጣይ ሰስፔንስ ፊልም የሚመስል ግብግብ በካሪቢያን ግዛት ላይ የተከናወነ ነው። አሜሪካ የቬንዙዌላውን መሪ ለመያዝ የግል ፓይለቱን ብትደልልም ፓይለቱ ሀገሩን አስቀድሞ እምቢኝ ብሏል። አሁን ላይ የዓለማችን ግዙፍ ሀገራት በካሪቢያ አካባቢ ከትመዋል። የምስራቁ ብሎክ ሀገራትም የጦር መሳሪያቸውን አፈሙዝ አሜሪካ ላይ ሰድረዋል እና አሜሪካ በአንጻሩ ቬንዙዌላ ላይ አነጣጥረዋል። የሁጎ ቻቬዝ አልጋ ወራሽ የሆነው ማዱሮ ለና አሜሪካ የማይቀመስና የማይደፍሩት ሆኗል። የሀገሬን የነዳጅ ዘይትና የከበሩ ማዕድናትን በጭራሽ አላስነካም ብሏል። በሀገሪቷ ሀብት በቀን 10 ጊዜ ምራቃቸውን የሚውጡትና አሜሪካ ወተት እንዳየ ድመት በቀጠናው ውርውር እያሉ ነው። ለተላላኪያቸው ማቻዶም የሰላም የኖቤል ሽልማትን ቢሸልሟትም ህዝቡ ግን ግልብጥ ብሎ የማዱሮና የመንግስታቸው ደጋፊ ሆኗል። የመንግስቴም አጋሯ ሩሲያም የጦር መርከቦቿንና ቦምብ ጣይ አውሮፕላኖቿን እንዲሁም ደግሞ ተዋጊ ጀቶቿንና ድሮኖቿን ቬንዙዌላ ድንበር ላይ አሳርፋ አይዞሽ ከጎንሽ ነኝ ብላለች። የቻይና ግዙፍ የጦር መሳሪያም ወደ ቬንዙዌላ ጉዞውን ጀምሯል። ለወትሮ ሀገራትን እንዳሻቸው ይወሩና ያወድሙ የነበሩትና አሜሪካ አሁን ፈራተባ ብለዋል። እነ ሩሲያም አላስቀምስም ብለዋቸዋል። ከዚህ አንጻር የና አሜሪካ ቀጣዩ እርምጃ ምን ይሆናል የሚለው በበርካቶች ዘንድ ተጠባቂ ሆኗል። It's like a Hollywood spy thriller. On one side was a decorated Venezuelan pilot, on the other was a US federal agent. The pitch was this: the agent wanted to bribe Nicolas Maduro's pilot. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ዓለምን ስላሰጋው አሜሪካ ቬንዙዌላ ላይ ለመፈጸም ስላቀደችው ውድመትና ስለነ ሩሲያ አሰላለፍ እናወጋችኋለን። ዶናልድ ትራምፕ ቬንዙዌላን ይደበድባሉ ወይ የሚለው የወቅቱ ትልቁ ጥያቄ ነው። ውጥረቱ እየጨመረ በመምጣቱ የጥያቄ አሳሳቢ ሆኗል። ዘገባዎች እንደሚያሳዩት ከሆነ አሜሪካ በቬንዙዌላ ውስጥ ወታደራዊ ኢላማዎቿን ለይታለች። የአሜሪካ ዋና ፍላጎት የሀገሪቷን የነዳጅ ሀብት መዝረፍና የማዱሮ ህዝባዊ መንግስትን መገልበጥ ቢሆንም እንደ ሰበብ ያስቀመጠችው ግን ለአደንዛዥ ዕፅ ዝውውር ጥቅም ላይ ይውላሉ የተባሉ ወታደራዊ ካምፖችና የአየር ማረፊያ ስፍራዎችን ነው። የዋሽንግተን ትክክለኛ ፍላጎት ግን እንደ ላኦስ፣ ኢራቅ፣ ሊቢያና ሶሪያ ሀገሪቷን በአየር ደብድባ ካፈራረሰች በኋላ ተዝቆ የማያልቀውን የነዳጅ ዘይቷንና የከበሩ አንጡራ ሀብቶቿን መዝረፍ ነው። ይህ እርምጃም በካሪቢያን ክልል ውስጥ ትልቅ ውጥረትን እየፈጠረ ነው። አሜሪካ የጦር መርከቦችን፣ ተዋጊ ጀቶችን፣ የስለላ አውሮፕላኖችን፣ ቦምብ ጣይ አውሮፕላኖችንና ድሮኖችን በካሪቢያን ባህር ላይ አሰማርታለች። ይህም በቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ላይ ጫና ለመፍጠር የተነደፈ ትልቅ የኃይል ማሳያ ሲሆን ብቻቸውን ያልሆኑት ማዱሮም ከፑቲን ጋር ተወያይተው የሩሲያ የጦር መርከቦች፣ ተዋጊ ጀቶች፣ የስለላ አውሮፕላኖችና ቦምብ ጣይ ድሮኖች ወደ ቬንዙዌላ ድንበር ተጠግተው በተጠንቀቅ እንዲቆሙ አድርገዋል። በሁለቱ ሀገራት መሃል ይፈጠራል የተባለው ግጭት በምስራቅ ፓሲፊክ ውቅያኖስ ላይ ቀድሞውንም እየተብላላ የነበረ ጉዳይ ነው። አሜሪካ በቅርቡ በውሸት የአደንዛዥ ዕፅ ይዟል ያለችውን የቬንዙዌላን ጀልባ መታለች። ከቅርብ ጊዜ ወዲህ ባደረገችው ጥቃትም 4 ሰዎች ተገለዋል። ዋሽንግተን የዕፅ ዝውውር መርከብን የመታወት ብትልም በካራካሽ ያሉ ባለስልጣናት ግን ተግባሩን እንደ ጦርነት ነው የቆጠሩት። በአሜሪካና በቬንዙዌላ መካከል ያለው ውጥረትም አሁን ኮትሮ በተለየ እየጨመረ ነው። ባለፉት 2 ወራት ውስጥ በአሜሪካ ጥቃቶች ቢያንስ 60 ሰዎች ተገለዋል። አብዛኞቹም የተገደሉት አደንዛዥ ዕፅን ይዟል የተባሉ ጀልባዎችን ኢላማ ባደረጉ የአሜሪካ ዘመቻዎች ነው።
በዚህ ሳምንትም ሌላ ጥቃት ተከስቷል። ይህ የጀልባ ጥቃት በፕሬዝዳንት ትራምፕ በግላቸው የታዘዘ ሲሆን እሳቸው የዕፅ አሸባሪዎች የሚሏቸውን ለመምታት የተነደፈ ትልቅ ስትራቴጂ አካል ነው ብለዋል። የአሜሪካ መከላከያ ሚኒስቴርም ጀልባዋ በእሳት ስትቃጠል የሚያሳይ ምስል ለጥፏል። የምዕራቡ ንፍቀ ክበብ ከእንግዲህ ለዕፅ አዘዋዋሪዎች አስተማማኝ መሸሸጊያ አይደለም፣ ተጨማሪ ጥቃቶችንም እንፈጽማለን ብለዋል። ዋሽንግተን በክልል ውስጥ ወታደራዊ ይዞታዋን እያጠናከረች ከለከት ባለፈ መልኩም በቀጠናው ሀገራት የውስጥ ጉዳዮች ላይ ጣልቃ እየገባች ነው። የዓለማችን ትልቁ የአውሮፕላን ተሸካሚ መርከብ ዩኤስኤስ ጀራልድ ኤርፎርድም አሁን በካሪቢያን ባህር ላይ እነ ቬንዙዌላን ተጠግቶ ይገኛል። እንደ ዘገባዎች ከሆነ በቬንዙዌላ ውስጥ አዳዲስ ኢላማዎች ተለይተዋል። የአሜሪካ ባለስልጣናት ትራምፕ የአየር ጥቃቶችን ካጸደቁ ለፕሬዝዳንት ኒኮላስ ማዱሮ አስቀድመው ስልጣንን ልቀቅ የሚል መልእክት ይልካሉ ብለዋል። ዋሽንግተን ማዱሮን የዕፅ ዝውውር መንግስት ወይም ናርኮስ ስቴት በማለት ነው የምትከሰው። እውነታው ግን እነ አሜሪካ ከሁጎ ቻቬዝ ዘመን ጀምሮ በቬንዙዌላ የነዳጅ ሀብትና የማዕድናት ክምችት ዘውትር ምራቃቸውን ሲወጡ መክረማቸውና እያደቡ መቆየታቸው ነው። የአሜሪካ የውጭ ጉዳይ ሚኒስቴር ማርክ ሩቢዮም ልክ ለነ ጋዳፊና ለነ አልአሳድ ጊዜ እንዳሉት የማዱሮን አገዛዝም በምዕራብ ንፍቀ ክበብ የሚገኝ አልቃይዳ ብለው ሰይመውታል። የዋይት ሃውስ ሹማምንቶች ቬንዙዌላ አሜሪካ በኮኬን እንድትጥለቀለቅ እየረዳች ነው በማለት በሐሰት ይከሳሉ። ሀገሪቷ ፌንታኒል ወይም ሰው ሰራሽ ኦፒድ እንደምታመርት የሚያሳይ መረጃ በሌለበት የአሜሪካ ባለስልጣናት ቬንዙዌላ ለኮሎምቢያ የኮኬን መተላለፊያ ማዕከል ናት በማለት የማይገናኝና ከእውነት የራቀ አስተያየትን ይሰጣሉ። አንዳንድ የቬንዙዌላ ባለስልጣናት ዕፅ በማዘዋወር በአሜሪካ ፍርድ ቤቶች ክስ ተመስርቶባቸዋል። የትራምፕ አስተዳደርም ይበቃል የሚል እንጉርጉሮን እያዜመ ነው። አሁን ላይ በቀጠናው የአሜሪካ ወታደራዊ ዝግጅት ከዚህ በፊት ታይቶ የማይታወቅ ነው። ቢ1 እና ቢ52 ቦምብ ጣይ አውሮፕላኖች በቬንዙዌላ የባህር ዳርቻ አቅራቢያ ተልእኮዎችን ሲያከናውኑ ቆይተዋል። ፔንታገን ረጅም ርቀት መሳሪያዎችን እየሞከረና የራዳር ስርዓቶችን ካርታ እየሰራ ነው ተብሏል። የበንዲ እንዳለ የአሜሪካ ባለስልጣናት ሲአይኤ በአገሪቷ ውስጥ ሚስጥራዊ ዘመቻዎችን እንዲያካሂድ ፍቃድ ሰጥተዋል። ትራምፕ ይህን የማማሃኘት ዘመቻቸውን ማዱሮን ማስወገድን ያካተተ እንደሆነና ለመናገር ፍቃደኛ ባይሆኑም ቬንዙዌላ ግን ሙቀቱ እየተሰማት ነው ሲሉ ተናግረዋል። ካራካሽም በተመሳሳይ መንገድ መልስ እየሰጠች ነው። ማዱሮ ኃይሎቻቸውን አሰባስበው ማንኛውንም ጥቃት በሙሉ ኃይል እንደሚመክቱ አስጠንቅቀዋል። ማዱሮ ቬንዙዌላ 5000 የሩሲያ ሰራሽ ኤግላኤስ የአየር ሚሳኤሎች እንዳሏትና ሀገሪቷን በሚገባ ለመከላከል ዝግጁ መሆናቸውን ተናግረዋል። በአሜሪካ ማዕቀብ የተጣለበት የሩሲያ አውሮፕላንም በካራካሽ አርፏል። ይህ ተግባር ደግሞ ሞስኮ የማዱሮን መከላከያ ማጠናከሯንና ድጋፍ ማድረጓን ያረጋገጠ ሆኗል። የዋሽንግተን ስትራቴጂ ግልጽ ነው። ጫና መፍጠር፣ በጥቃት ማስፈራራትና የቬንዙዌላ ጦር ወደ ማዱሮ አፈሙዙን እንዲያዞር ማድረግ። ግና እስካሁን ድረስ የቬንዙዌላ ህዝብና ጦር ሰራዊት እንደ ሊቢያ ህዝብና ጦር በቀላሉ አልተበገሩም። ከሀገራቸው መንግስት ጎንም በበለጠ ቁርጠኝነት ቆመዋል። የፖለቲካ ሳይንስ ምሁራኖችም አሜሪካ ካሰበችው በተቃራኒው ሊከሰት እንደሚችል ያስጠነቅቃሉ። ወታደራዊ ጥቃት የሚፈጸም ከሆነ የሀገሪቷ ሁሉም ህዝብ በፕሬዝዳንቱ ዙሪያ እንዲሰባሰብና እሱን እንዲደግፍ ሊያደርግ እንደሚችልና ይህም ነገሮችን ለአሜሪካ እንደሚያከብድ ተናግረዋል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የወይን ሚዲያ ተንታኝም አሜሪካ ማዱሮ በእርግጥ ደካማ እንደሆነ አሊያም ጥቃትን ለመቋቋም የሚያስችል ጠንካራ እንደሆነ ለማየት እየሞከረች ነው ብሏል።
የአየር ጥቃቶች ከተከሰቱ ትልቅ ውጥረት ይፈጠራል። እስካሁን ድረስ የአሜሪካ ዘመቻ በባህር ላይ ባሉ ጀልባዎች ላይ ብቻ ያተኮረ ነው። በቬንዙዌላ ውስጥ ያሉ ኢላማዎችን መምታት ግን ነገሩን ወደ ሌላ ደረጃ ያደርሰዋል። ክልሉንም ወደ ከፋ ግጭት ሊጎትተው ይችላል። ሁሉም የቀጠናው ሀገራት ደግሞ ከቬንዙዌላ ጎን እንደሚቆሙ በግልጽ እየተናገሩ ነው። ማዱሮ አሜሪካ ጦርነት እየፈጠረች ነው፣ የነሱ ዋነኛ ግብም የሀገራችንን ሀብቶች መውረስ ነው በማለት ተናግረዋል። የነዳጅ ዘይት፣ ወርቅና መዳብ በቬንዙዌላ በሽበሽ ሆነው የሚገኙ አንጡር ሀብቶች ናቸው። አሜሪካና ብዙ የምዕራባውያን ሀገራት አሁንም የማዱሮን ፕሬዝዳንትነት ዕውቅና ለመስጠት ፈቃደኛ ያልሆኑትም ሰውየው ቆራጥ ሆኖ እነዚህን ሀብቶች አላስነካም ስላላቸው ነው። እና አሜሪካ የ2024 የቬንዙዌላ ምርጫ ተጭበርብሯል በማለት በብዙ ድምጽ ልዩነት የተሸነፈውን የማቻዶን ፓርቲ ይደግፋሉ። ማቻዶ ማለት ደግሞ ባለፈው ወር ኖቤል የሸለሟት ሴት ናት። ይህም እና አሜሪካ የቬንዙዌላን ሀብት ለመዝረፍ ምን ያህል ርቀት እየተጓዙ እንደሆነ የሚያሳይ ነው። ዛሬ ላይ የካሪቢያን ቀጠና በእነ አሜሪካ ሳቢያ አደጋ እያንዣበበበት ነው። የአሜሪካ የጦር መርከቦች በካሪቢያን ባህር ላይ ይንቀሳቀሳሉ። የቬንዙዌላ ሚሳኤሎችም ዝግጁ ናቸው። ሁለቱም መሪዎች ደግሞ ለመቅጠም ዝግጁ ናቸው እንጂ ወደ ኋላ ለመመለስ ፈቃደኛ አይደሉም። ቀጣዩ እርምጃም ይህ ነገር የቃላት ጦርነት ሆኖ ይቀጥላል ወይስ ወደ ከፋ አደጋ ይቀየራል የሚለውን ሊወስን ይችላል። ይህ የሁለቱ ሀገራት ግብግብ እንደ ሆሊውድ የስለላ ፊልም የበርካቶችን ልብ አንጠልጥሏል። በሌላ በኩል አሜሪካ የማዱሮ የግል አብራሪ ፕሬዝዳንቱን ይገልላት ዘንድ ጉቦ መስጠቷን ቬንዙዌላውያንን በእጅጉ አስቆጥቷል። The secret effort to recruit Nicolas Maduro's pilot to join a plot to bring the Venezuelan strongman to justice began in the Dominican Republic last year. A federal agent caught wind that Maduro's planes were being serviced in the Caribbean. አብራሪው የቬንዙዌላውን ፕሬዝዳንት የያዘ አይሮፕላን አሜሪካውያን እንዲይዙት አቅጣጫ እንዲቀይር ለማድረግ የ16 ወራት ሚስጥራዊ ዘመቻ የጀመሩት በ2024 ነበር። ነገር ግን የቬንዙዌላው አብራሪ የአሜሪካንን ወኪል አምልጦ ጠፍቷል። በዚህም ዘመቻቸው ሳይሳካ ቀርቷል። ማዱሮም በጤና ሆነው ሀገራቸውን በመሪነት ማስተዳደራቸውን እንደቀጠሉ ነው። አይሮፕላኑን አቅጣጫውን ቀይር፣ ከዛ በኋላ የተነገረ ቦታ ላይ ያሳርፍ፣ የቀረውን እኛ እንጨርሰዋለን፣ ከዛም ከምትገምተው በላይ ሀብታም ትሆናለህ በማለት ነበር እና አሜሪካ አብራሪውን ለማሳመን ጥረት ያደረጉት። የኒኮላስ ማዱሮ ታማኝ አብራሪ ግን ይህን ጥያቄያቸውንና መደለያቸውን ሳይቀበል ቀረ። በአሁኑ ሰዓት ምዕራባውያን በምድር ላይ ካሉ መሪዎች ሁሉ በጣም የሚፈልጉትን ፕሬዝዳንት ማዱሮን በሰላም ወደ ሞስኮ፣ ወደ ኢራንና ወደ ሃቫና ወስዶ በሰላም ወደ ሀገራቸው መልሷቸዋል። ይህን ታማኝ ፓይለት ለመደለል የሞከረው መልእክተኛ ደግሞ የቀድሞው የአሜሪካ ጦር ሬንጀር አባል የነበረና በኋላ ላይ የሀገር ውስጥ ደህንነት ወኪል የሆነ ሰው ነው። እናም በዘመናዊው የአሜሪካ ቬንዙዌላ ታሪክ ውስጥ እጅግ ደፋር ከሆኑት ዘመቻዎች አንዱ ይህ ነበር። ገና የዘመቻውን መጨረሻ ያዩ በጂኦፖለቲክስና በሆሊውድ ቅዠት አፋፍ ላይ የተመላለሰ ያልተሳካ የምልመላ ሙከራ ብለው ዋሽንግተን ላይ ተሳልቀዋል። የአብራሪ እንዲሁ አብራሪ ብቻ አይደለም። ማዱሮ የሚተማመንባቸውን እያንዳንዱን ማኮብኮቢያዎች፣ እያንዳንዱን የአደጋ ጊዜ ስርዓቶች፣ እያንዳንዱን የማዘናጊያ መንገዶችና ወደ ወዳጅ ሀገራት የሚደረጉትን እያንዳንዱን የሌሊት በረራዎች የሚያቅሰው ነው። አንድን መሪ ለመጣል ከፈለጉ ወረራ ማድረግ፣ ክስ መመስረት ወይም ማስፈራራት ያን ያህል ስኬታማ የሆነ አይደለም። ምዕራባውያኑ የጆይስቲክ የያዘውን ሰው የሚደልሉትና ሐሳባቸውን እንዲፈጽም የሚያደርጉትም መሪውን ጠልፈው ከወሰዱ በኋላ ሀገሪቷን እንዳሻቸው ለመዝረፍ ነው። ንድፈ ሐሳቡ ይህ ነው። አሜሪካውያኑ ለፓይለቱ በሚስጥር የተላኩ መልእክቶችን፣ በሹክሹክታ የተነገሩ ተስፋዎችን ሰጡት። ለ16 ወራትም ይህ ዕቅዳቸው እንዲሳካ ሲጥሩ ቆይተዋል። መጀመሪያ ላይ አብራሪው ጥርጣሬውን ለመተው በሚያስችል መንገድ
ተባብሮ ነበር። ከዚያ ግን ዝምታ መጣ። ከዛም ጥርጣሬ። አሜሪካ ሁኔታውን በተሳሳተ መንገድ ተረድታ ነበር። ማግባባት ሲያቅታትም ስነ ልቦናዊ ማማለል ፓይለቱ ላይ ለመፍጠር ከጅላም ነበር። አልተሳካላትም እንጂ በወቅቱ ለጥቂት ሰዓታት ቬንዙዌላ ትንፋሿን ያዘች። የፕሬዝዳንቱ አይሮፕላንም ከሀገሩ ተነስቶ 3 ሀገራትን ዞሮ ወደ ካራካሽ ተመልሷል። አብራሪውም ከቀናት በኋላ በመንግስት ቴሌቪዥን ላይ በጠንካራ ደጋፊዎች ታጅቦ በሙሉ አብዮታዊ አቋም እጁን ሲያነሳ ታየ። የነበረውንም ሂደት በግልጽ ተናገረ። ከዚህ የአሜሪካ የስለላና የመደለል ጥረት ጀርባ ግልጽ የሆነ እውነት አለ። ከፍተኛ ቁርሾ ፈጥሮ ወደ ግጭት የሚያስገባ መስኮት ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ባለፉት ጥቂት ወራት ከቬንዙዌላ ጋር ያለውን ውጥረት የባሰ ያባባሱ ነው። አሜሪካ ማዱሮን ለገደለ ወይም ከነህይወቱ ይዞ ላመጣ በሚል የለጠፈችውን ሽልማትን በእጥፍ ወደ $50 ሚሊዮን አሳድጋለች። የሁለቱ ሀገራቱ ናቲም የሥርዓተ ለውጥ ፊልም ቢሆን ኖሮ ማስታወቂያው ቀድሞውኑ እየታየ ነበር ያስባለ ነው። በወታደራዊ አቋም፣ በኢኮኖሚያዊ ማነቆችና በሳይበር ስነልቦናዊ ዘመቻዎች የታጀበ የሥርዓት ለውጥ ሙከራ ነው አሜሪካ እያደረገች የከረመችው። ምንም እንኳን አንዱም ጥረቷ ባይሳካም፣ ቬንዙዌላ በበኩሏ አሜሪካ ዘላለማዊ ጦርነትን ነው እየፈጠረች ያለችው ብላ ከሳለች። የአሜሪካ ሕዝብም መንግስታቸው አዲስ ጦርነት እየፈጠረ እንደሆነ ማወቅ አለበት። መንግስታቸው ጦርነት ውስጥ አልገባም ብሎ ቃል ገብቶ የነበረ ቢሆንም አሁን ግን እኛ የምንርቀውን ጦርነት እየፈጠሩ ነው ብላለች። ነገሮች በዚህ ከዘለቁ እውን የሁለቱ ሀገራት የግጭት ወላፈን ወዴት ያመራ ይሆን ለሚለው ጊዜ መልስ ይሰጣል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።